ይህ ሰንሰለት እግራቸው ላይ ያርፋል። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በጋራ ሙለታ የልጅ ኢያሱ እስር ቤት ጉብኝት አድርገዋል። እንኳን ደህና መጣችሁ። በ1923 ቤቱ በቤተ መንግስት ስያሜ ተጀመረ። በጋራ ሙለታ ተራራ ላይ የቆመ ቤት፣ ይህንን የመሰለ ታሪክ ያስቆጠረ ቤት የተባለው ቤተ መንግስት ነበር። ነገር ግን ቤተ መንግስት አልነበረም። ታዲያ ይህ ጥንታዊ ቤት ይህ ከ1923 እስከ 1925 የተገነባው ቤት የህዝብ ተሳትፎ ያረፈበት ቤት ምንድን ነው? ቤተ መንግስት ወይስ ሌላ? ታሪክን ጠቅሰን የቀደመ ምንነቱን እናስመለክታቸዋለን። የጋራ ሙለታው ቤት ከ25 እስከ 28 እዚህ ውስጥ ልጅ ኢያሱ በእስር ቆየ። አፄ ኃይለ ሥላሴ መጀመሪያውን በትረ መንግስታዊ ስልጣን እዚህ ጋራ ሙለታ አውራጃ ቤተ መንግስት ውስጥ ሆኖ ተሽሞ መጥቶ ቦታውን አይቶ ስለነበር ይሄ ቦታ እንደ ጥበቃ ስትራቴጂ በዚህ ገደል ስለሆነ እዚህ ቦታ ላይ ለሱ መታሰሪያ የሚሆን ነገር ቢሰራ ከየቦታ በሚፈታው ነገር ላይ ስጋት አይኖርብኝም በሚል አፄ ኃይለ ሥላሴ እዚህ በአውራጃነት ስም ስያሜ አስተዳዳሪ ተብሎ በተመደቡበት ቦታ ላይ መጥተው ቤተ መንግስት እንሰራለን በሚል ለህዝብ ትእዛዝ ይሰጣል። ከዚህች ወደ ላይ አንድ ሰው በታማኝነት ምግብ አቅራቢ ያውም ከመንግስታዊ ከመላእክት ጋር ግንኙነት ያለው ሰው ነው የሚገባው እዚህ ግቢ። የእስር ቤቱ ይሄ ነው። ይህ ዋናው የልጅ ኢያሱ መታሰሪያ ቤት ነው። ይህ ሳሎን ነው። ስለዚህ ረጅሙን ጊዜ የሚያሳልፉት በዚህ ነው። ይህ ደግሞ መቀመጫ ብቻ ተብሎ የተሰራላቸው የብረት መቀመጫ ነው። በ1925 በዚህ ሀገር የመጠላለፍ ፖለቲካ፣ በዚህ ሀገር ውስጥ አንዱን እየጣሉ የመራመድ መጥፎ ታሪክ ዘመን የዚህ ሀገር አንድ ሰው እዚህ ቦታ ውስጥ በቅዝቃዜ ይቀመጥ ነበር። ልጅ ኢያሱ በዛን ዘመን የነበረውን የመጠላለፍ ፖለቲካ ከሚያሳዩን ወንበሮች መካከል ይህ ወንበር አንዱ ነው። ፖሊሶች በተወሰነ ደረጃ ከአውራጃ ነውና ይመደባሉ። ካሉት ምድብ ውስጥ አንድ ታማኝ ወይም ሁለት ታማኝ ብቻ ነው እሱ ጋር የሚቀርበው። ሌላው ከጥበቃ አካባቢ ነው። ይሄ ብቻ አይደለም፣ ሌላ ችግር ሊፈጠር ይችላል የሚል ግምት ስለነበራቸው ከ3ኛ ክፍለ ጦር 100 ሰራዊታዊ አደረጃጀት ወደ 30 ምናምን ሰው በዛ አካባቢ አድፍጦ ይቀመጣል። አሁን አዲስ ዘመን አዲስ ምዕራፍ ለመጻፍ ነው እየተሰራ ያለው። በመደመር መንግስት አካታች የፖለቲካ ስርዓት ለመገንባት የሚደረገው ጥረት ማዕከላዊ ነጥቡ የማዕዘን ድንጋዩ የኢትዮጵያ ሰላማዊ ፖለቲካን ማራመድ፣ አካታች ፖለቲካንም ለመስራት ነው። በምርጫ ብቻ እቺ እንደ ማደሪያ ቤቱም እንደ ሽንት ቤቱም እንደ አስፈላጊ መጠቀሚያ አገልግሎት የምትሆን ነበር። ልጅ ኢያሱ ከ1923 እስከ 1925 በተሰራው በዚህ ቤተ መንግስት ውስጥ በ1925 ታሰሩ። በዚህ በስተግራ የሚገኘው ዋናው እርሳቸው የሚገኙበት የመታሰሪያ ቤት ነው። ደግሞ እዛ ኖረው መናፈስ አለባቸው። ለአየር ሲባል በዚህ ፍርግርግ ተከልለው እዚህ እንዲንቀሳቀሱ ይደረጋል። በዚህ እንቅስቃሴያቸው ወቅት እንዲሁ አይለቀቁም። ይህ ሰንሰለት እግራቸው ላይ ያርፋል። ስለዚህ ልጅ ኢያሱ በዚህ ሰንሰለት ታስረው እዚህ አካባቢ ይንቀሳቀሳሉ። ይህ የዛን ዘመን የፖለቲካ ስሪት ይነግረናል። ሰንሰለትና መጠላለፍ፣ ሰንሰለትና የሴራ ፖለቲካ። ይህ የአሁኑ ጊዜ ከዚህ የመጠላለፍ ፖለቲካ ለመውጣት አዲስ ዘመን ለመክፈት ነው እየተሰራ ያለው። ለዳበረ ዲሞክራሲ፣ ለአካታች ሀገረ መንግስት ግንባታ
ሁሉም ለሚገነባት ኢትዮጵያ መጠላለፍን ለማስቀረት ይህ አዲስ ዘመን ነው። በምርጫ ብቻ ይህ ቤት ከምድር በታች ተቆፍሮ የተሰራ ቤት ነው። የተሰራውም ከጨውና አሸዋ ነው። ልጅ ኢያሱ በእስር ባሉበት ጊዜ የተወሰነም ቢሆን ጥፋት አጠፉ ወይም ስጋት እየሆኑ ነው በሚባሉበት ጊዜ መጥተው እዚህ ይታሰራሉ። በጣም ቀዝቃዛ ቦታ ነው። እዚህ መቀመጥ በራሱ የሚያደነዝዝ ሰውነትን አስሮ የሚይዝ ነው። በጣም ቅዝቃዜው ከሚለካው በላይ ነው። እዚህ ግቢ ውስጥ 2 ረጃጅም ብረቶች አሉ። አሁንም ሊኖሩ ይችላሉ እዚህ አካባቢ። እነዚህ ብረቶችና ጋራ ሙለታ የሚባል ጋራ ሙለታ አውራጃን በስያሜ ያስጠራው ተራራ ትልቁ አለ። እዛ ተራራ ላይ 2 ብረቶች አሉ። በእነዛ ብረቶችና በእነዚህ ብረቶች ላይ በተፈጠረ የራሱ የግንኙነት ሰንሰለት የሬዲዮ መገናኛ ሲስተም ተጠቅመው ቤተ መንግስት ውስጥ አንድ ነገር ኮሽ ካለች የሆነ ነገር ስሜት ከመጣ እዚህ ነገርና ወደ አንደርግራውንድ ለቅጣት ይገባል። ሰውየው እዛ ሄዶ ምንም አግኝቶ ምንም አድርጎ አይደለም። ከሚኖሩበት በሰንሰለትም ከታሰሩበት በፍርግርግም ከተለዩበት ቦታ ወደዚህ ወደ ቀዝቃዛው የምድር ቤት ይመጣሉ። ይህ ቦታ የቀደመው የመጠላለፍ ፖለቲካ፣ የቀደመው የማንነት አሻራ፣ የሴራ ፖለቲካ ማሳያ ነው። አሁን አዲስ ዘመን፣ አዲስ እይታ፣ አዲስ አድማስ ነው። የዳበረ ሀገረ መንግስት ግንባታ፣ የዴሞክራሲ ግንባታ፣ በሰላም አካታች ዴሞክራሲን ለሁሉም ለማድረስ የሚሰራበት የአዲስ አድማስ መዳረሻ ዘመን በምርጫ ብቻ። ሰውን ለሰው ማሰሪያ ብሎ ይሄን ያህል በሰው ጉልበት ቤት መስራት ማለት እኔ በእውነቱ ካየሁት እድሜ አንጻር ከተሞክሮ አንጻር ሰው ለሰው ሳይሞት ለመሞቻ ጉድጓድ መቆፈር ብዬ ነው የሚወስነው። ይህ ቤተ መንግስት በኢትዮጵያ የቀደመ የመጠላለፍ ፖለቲካ፣ የቀደመ የሴራ ፖለቲካ ማሳያ ከሆኑ ሕያው ምስክሮች መካከል ነው።